ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የነሐሴ 5 2018 እጅግ ወሳኝና አነጋጋሪ በተለይ የኢትዮጵያ ንግድ ባንክ ደንበኞች ለሆናችሁ የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ኢትዮጵያውያን እህት ወንድሞች በሙሉ የኢትዮጵያ ንግድ ባንክ እንግዲህ በዚህ ሰዓት አዲስ መግለጫ አውጥቷል። በዚህም መግለጫ መሰረት ከመጪው ጥቅምት ወር 2019 ጀምሮ ተግባራዊ ሊያደርግ ስለመሆኑ ይፋ ሆኗል። ይህንን በተመለከተ እንግዲህ ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። እንዲሁም ሌሎች መረጃዎችንም አከል አድርገናል። ከትምህርት ሚኒስቴር በኩል አዲስ አሰራርም ተግባራዊ ስለመደረጉ ተገልጿል። ምንድነው? ይህንንም እናደርሳለን። በሌላ በኩል በኢትዮጵያ አዲስ ታክስ ሊጣል ስለመሆኑ በዚህ ሰዓት ይፋ ሆኗል። ይህንንም ታክስ በተመለከተ ወደ እናንተ የምናደርስ ይሆናል። በተጨማሪም ከኢትዮጵያ አየር መንገድ ጋር ተያይዞም አዲስ መረጃ ተሰምቷል። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከኢትዮጵያ ንግድ ባንክ በኩል የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ በሀገር ውስጥም በውጭም ለምትገኙ እንግዲህ የኢትዮጵያ ንግድ ባንክ በዚህ ሰዓት ያወጣውን መግለጫ በተመለከተ ከፊታችን ከአዲስ ዓመት በኋላ ከጥር 2019 ጀምሮ ተግባራዊ የሚደረገውን እንግዲህ አዲስ መረጃ በተመለከተ ወደ እናንተ ከማድረሴ በፊት የኢፌዴሪ ትምህርት ሚኒስቴርና አዲስ አበባ ከተማ አስተዳደርና በክልል ትምህርት ቢሮ ከ2019 የትምህርት ዘመን ጀምሮ በሁለተኛው ዙር ተግባራዊ የሚደረጉ 11 የስራና ተግባር ትምህርት የሙያ አይነቶችን ለመተግበር እያደረገ ያለውን ዝግጅት በተመለከተ አዲስ መመሪያ አስተላልፏል። ከዚህ መመሪያ መሰረት እንግዲህ የትምህርት ሚኒስቴር መመሪያው በአዲሱ የትምህርትና ስልጠና ፖሊሲ ላይ የሙያና ቴክኖሎጂ ትምህርት ከቅድመ አንደኛ ደረጃ ጀምሮ ከእድሜያቸው ጋር የተመጣጠነ ሆኖ እንዲሰጥ ያደርጋል በሚል አቅጣጫ መቀመጡም ተመላክቷል። በዚህ መሰረት በየደረጃው የስራና ተግባር ትምህርት ከሌሎች ትምህርት ጋር ተቀናጅቶ እንዲሁም 7ኛና 8ኛ ክፍል ራሱን ችሎ ተማሪዎች በቀጣይ የሚፈልጉትን ሙያ እንዲመርጡ በሚያስችል መልኩ እየተሰጠ ይገኛልም ተብሏል። ከዚህ በተጨማሪ በ11ኛና በ12ኛ ክፍል በተለያዩ የሙያ አይነቶች ከቀለም ትምህርታቸው ጎን ለጎን ከ2017 የትምህርት ዘመን ጀምሮ በ12 የሙያ አይነቶች እየተሰጠ እንደሚገኝም ተገልጿል። ከነዚህ መካከል እንግዲህ የሙያ አይነቶች ብረታ ብረት ስራ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አልባሳት ቴክኖሎጂ፣ ህንፃ፣ ኤሌክትሮኒክስ መስመር ዝርጋታ፣ ቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና እንክብካቤ አገልግሎት፣ ሆቴል አገልግሎት፣ ጸጉር ስራና ውበት አገልግሎት እንዲሁም ምግብ ዝግጅትም ይገኙበታል ማለቱን ቴክፋህ ኢትዮጵያ በዚህ ሰዓት አሳይቶናል። በሌላው መረጃችን ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክን አካውንት ከፍታችሁ በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክ በዚህ ሰዓት አዲስ መግለጫ አውጥቷል። የኢትዮጵያ ንግድ ባንክ በዲጂታል የባንክ አገልግሎት ላይ የሚታዩ የሳይበር ደህንነት ስጋቶችን ለመከላከልና በዘርፉ ያለውን ግንዛቤ ለማሳደግ በመጪው ጥር ወር 2019 ጀምሮ ሶስተኛውን የመረጃ ደህንነት ግንዛቤ ማስጨበጫ ወር በማድረግ እንደሚያከብር ይፋ አደረገ። ባንኩ ዘንድሮ ዝግጅቱን የሚያከናውነው አገራዊ ተሞክሮ ካለው ሲአይኦ አፍሪካ እንዲሁም ሌሎች ከተሰኙ ተቋማት ጋር በመተባበር እንደሆነም ተገልጿል። የባንኩ የመረጃ ስርዓት ደህንነት ምክትል ፕሬዝዳንት አቶ ስዩም በሰጡት ጋዜጣዊ መግለጫ የሳይበር ደህንነት ወር በዓለም አቀፍ ደረጃ ለ23ኛ ጊዜ በኢትዮጵያ ለ7ኛ ጊዜ እንዲሁም በኢትዮጵያ ንግድ ባንክ ደረጃ ደግሞ ለ3ኛ ጊዜ የሚከበር ይሆናል ተብሏል። ዝግጅቱ ባንኩ የጀመረውን የሳይበር ጥቃትን የመከላከል ብቃት የሚያጠናክር ስራ ወደ ላቀ ደረጃ የሚያሸጋግርና ከሀገሪቱ የዲጂታል ኢኮኖሚ ስትራቴጂ ጋር የተጣጣመ ነውም ተብሏል። በጥር ወር 2019 በሚከበረው በዚህ መርሃ ግብር 4 ዋና ዋና ግቦች የተቀመጡ ሲሆን ለሰራተኞችና ደንበኞቹ ግንዛቤ መፍጠር፣ ከባለድርሻ አካላት ጋር ትብብር መፍጠር፣ አዳዲስ ስጋቶችን መለየትና ዓለም አቀፍ የደህንነት ማዕቀፎችን መተግበር እንደሆነ ለደንበኞቹ በዚህ ሰዓት ይፋ አድርጓል።
የሲአይኦ አፍሪካ ዳይሬክተር የሆኑት በዚህ ሰዓት በተናገሩት መረጃ መሰረት የኢትዮጵያ ንግድ ባንክ በሀገሪቱ የዲጂታል ሽግግር ውስጥ እያከናወነ ያለው ሚና አደንቃለሁ ያሉ ሲሆን በአሁኑ ወቅት ከ90% በላይ የሚሆኑ የባንኩ የፋይናንስ ግብይቶች በዲጂታል መንገድ እየተከናወኑ መሆኑን የጠቀሱት ዳይሬክተሩ ደህንነቱ የተጠበቀና ጠንካራ የዲጂታል ስነ ምህዳር ለመፍጠር ባንኩ ከሲአይኦ አፍሪካ ጋር በጋራ መስራቱን እንደሚቀጥል በዚህ ሰዓት የወጣው መግለጫ አስነብበዋል። በሌላው መረጃችን አዲስ ታክስ ሊጣል ስለመሆኑ ተሰማ። በኢትዮጵያ የውርስ ወይንም በስጦታ የሚገኙ ገቢዎች ላይ አዲስ የታክስ አይነት ሊጣል መሆኑ ተገለጸ። ከኢትዮጵያ 1 ሚሊዮን ብር በላይ የሆኑ የውርስና የስጦታ ገቢዎች ለዚህ ታክስ እንደሚደረግ የተመለከተ ሲሆን ዓለም አቀፍ የገንዘብ ተቋም IMF የአምስተኛውን ዙር የኢትዮጵያ ኢኮኖሚ ሪፎርም ግምገማን ተከትሎ ይፋ ባደረገው ባለ 132 ገጽ ሙሉ ሪፖርት እንደጠቆመው የሀገሪቱ የታክስ መሰረት በጣም ጠባብ በመሆኑ መንግስት በየዓመቱ የሀገር ውስጥ ገቢን ለማሳደግ አዳዲስ የታክስ አይነቶች ለመተግበር አቅዷልም ተብሏል። በዚህ ሪፖርት መሰረት በውርስና ስጦታ ከ1 ሚሊዮን ብር በላይ በሚገኝ ገቢ ላይ ታክስ ይጣላል የተባለ ሲሆን እንዲሁም በተጨማሪ ከሚጣሉ ታክስ አይነቶች በሲጋራ በአልኮልና በነዳጅ ምርቶች ላይ የሚጣል ታክስ እንደሚጨምር የተገለጸ ሲሆን ይህም ሀገራዊ ገቢን በመጨመር ባለው የጤና ፖሊሲዎች አተገባበር ከፍተኛ ጠቀሜታ እንዳለውም ተመላክቷል። የኢኮኖሚ ባለሙያ አቶ ሲሆን በላይ በሰጡት አስተያየት እነዚህ አዳዲስ የታክስ እርምጃዎች በአጠቃላይ በሀገሪቱ ኢኮኖሚና በህብረተሰቡ ላይ ተጨማሪ ጫና ሊፈጠር እንደሚችል ተጠቁመዋል። ሆኖም መንግስት አገራዊ ገቢን ለማሳደግ ሲል ውሳኔዎችን በቁርጠኝነት እንደሚተገብር ይጠበቃል ማለቱን ሊዲያ ደሳለኝ ባወጣቸው ሪፖርት ተመልክተናል። በመጨረሻም ከኢትዮጵያ አየር መንገድ በኩል እስከ ነሐሴ 8 ቀን 2018 በሚቆየው በዚህ በኦንላይን መዝገባ አመልካቾች የትምህርት ማስረጃቸውንና መታወቂያቸውን በተለያዩ 2 የፒዲኤፍ ፋይሎች አዘጋጅታቸው ማቅረብ ይኖርባቸዋል ሲል የኢትዮጵያ አየር መንገድ አስታወቀ። የኢትዮጵያ አየር መንገድ የበረራ አስተናጋጅና የአውሮፕላን ጥገና ቦታዎችን ምዝገባ ዛሬ መጀመሩን አስታውቋል። የምዝገባ ሂደቱ ሙሉ በሙሉ በኢንተርኔት የሚከናወን ቢሆንም የጽሑፍ ፈተናና የኢንተርቪው ሂደቶችን በአዲስ አበባ ብቻ የሚሰጥ በመሆኑ የክፍለ ሀገር አመልካቾች ይህንን ታሳቢ ማድረግ እንዳለባቸው ተገልጿል። የፋይል መጠኑን በ1 ሜጋባይት መብለጥ የሌለበት ሲሆን ዝርዝር መረጃዎችና የአመዘጋገብ ቅድመ ሁኔታዎች ተከትሎ በኩባንያው ይፋዊ ድረገጽ ላይ እንድትከታተሉ ሲል በዚህ ሰዓት ያወጣውን መግለጫ ተመልክተናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።